አንድ ነገር ያዝናናኛል አንድ ነገር ወይም ያስደስተኛል ማለት ያዝናናኛል ስል አንድ ነገር ያስደስተኛል እሱም የእግዚአብሔር ቃል ነው ለምሳሌ ለሌላዎች ሞኝነት የመሰለ ነገር እኔን ያዝናናኛል ለሌላው እብደት የመሰለ ነገር እኔን ያስደስተኛል ለሌላው ዓለማውቅ የመሰለ ነገር እኔን ደግሞ ያስደስተኛል ያም የእግዚአብሔር ቃል ነው የእግዚአብሔርን ቃል ስናገረው ለምን እንደሆነ ታውቃላችሁ የእግዚአብሔርን ቃል ምናገረው በኔ ውስጥ በሙላት ስላለ ወይም ደግሞ እግዚአብሔር በኔ ስለተገለጠ እግዚአብሔር አምላክ ስለረዳኝ እግዚአብሔር አምላክ ስላገዘኝ እግዚአብሔር አምላክ ላገዘኝ ለረዳኝ አምላክ ደግሞ የረዳኝን ያገዘኝን አምላክ በዝምታ ልገልጥ ወይም ደግሞ እግዚአብሔር የልቤን ያቃል እግዚአብሔር የውስጤን ያቃል ባልናገርም ብናገርም እግዚአብሔር ያቃል በሰብክም ባልሰብክም እግዚአብሔር ያቃል ብዬ ማስቀምጠው ነገር የለም ምክንያቱም እዚህ ምንም በለለበት በመድረበዳ ላይ እዚህ ጋር ምንም በለለበት ቦታ እንዲተናግሬ ወደ ማህበራዊ ሚዲያ ወደ እናንተ ሳቀርበው ይሄንን ነገር በጣም ደስ ይያለኝ ነው ነፍሴ ሐሴት እያደረገች ነው ምክንያቱም በእድሜ ላይ የሆነ ነገር እንደጨመርኩ በዘመኔ ላይ የሆነ ነገር በረከት እንደጨመርኩ የእግዚአብሔርን ኃይል የእግዚአብሔርን ታላቅነት የእግዚአብሔርን ኃያልነት ሳወራ ይሄንን ነገር እንደአወጅኩና እንደጨመርኩ ነው የሚሰማኝና አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ መዳን በሌላ በማንም የለም እንድንበት ዘንድ ለሰዎች ሁሉ የተሰጠ ስም ኢየሱስ ነው የልጁ ኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ያድናል ያነጻል ይያለን ይሄንን ወንጌል ሳናፍርበት ከፍ አድርገን እንናገራለን ምክንያቱም የማናፍ የዳንበት መዳን ነው ጌታ ለዘላለም ይባረክ ኢየሱስ ያድናል